በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሁሉን ቻይ ለሆነው የዓለማት ፈጣሪ የሕያዋን አምላክ የልባችንን ትርታ ለሚያዳምጠውና ጸሎታችንን ለሚሰማው ለማይጸየፈው ለልዑል እግዚአብሔር አምላካችን ክብር፣ ምስጋና፣ አምልኮና ውዳሴ ከምድር እስከ አርያም ይድረሰው። የፍጥረት ሁሉ መመኪያ የብርሃን እናት የርኅራኄና የፍቅር መገኛ የሆነችው እናታችን እመቤታችን ቅድስት ድንግል ማርያም ክብርና ልዕልናዋ ከፀሐይ መውጫ እስከ መግቢያዋ ድረስ ከፍ ከፍ ይበል። የተወደዳችሁ ኦርቶዶክሳውያን የቻናላችን ቤተሰቦች እንኳን ለእናታችን ለእመቤታችን ለቅድስት ድንግል ማርያም ወርሃዊ መታሰቢያ በዓታ ለማርያም በሰላም በጤናና በሕይወት ጠብቆ እንኳን አደረሳችሁ። ይህን መንፈሳዊ ዝግጅት እግዚአብሔርን በማመስገን እናቱን እናታችንን ቅድስት ድንግል ማርያምን በማክበርና በመማፀን ልንጀምር ወደድን። ይህ የጾም ጊዜ የበረከት የንስሐ የሰላምና የእረፍት ጊዜ እንዲሆንላችሁ ከልብ እንመኛለን። ይህን ድንቅ የእግዚአብሔርን የማዳን ሥራና የእናታችን የእመቤታችንን ንጹሕ ታሪክ እስከ ፍጻሜው በማድመጥ የበረከቱ ተካፋይ ተሆኑ ዘንድ በእግዚአብሔር ስም ጠይቃችኋለሁ። በያላችሁበት ሆናችሁ ልባችሁን ክፈቱ፣ መንፈሳችሁን ሰብሰብ አድርጉ። ኦርቶዶክሳውያን በሕይወታችሁ እግዚአብሔር የሁሉንም ሰው ጸሎት ሰምቶ የኔን ግን ረሳው እንዴ ብላችሁ በምሬት ጠይቃችሁ ታውቃላችሁን? ሁሉም ነገር አብቅቷል፣ ጊዜው አልፏል፣ ከዚህ በኋላ ምንም ተአምር አይፈጠርም ብላችሁ ተስፋ በቆረጣችሁበት ቅጽበት ድንገት ሰማይ ተከፍቶ ከነበራችሁበት የሐዘን አዘቅት ውስጥ የሚያወጣ ብርሃን ቢወርድስ? አሁን ዛሬ የምንመለከተው ቅዱስ ታሪክ የሚጀምረው እዚህ ጋር ነው። ማለቂያ ከሌለው የሰው ልጅ ተስፋ መቁረጥና የእግዚአብሔር አምላካችን ድንገተኛ ጣልቃ ገብነት። ከብዙ ዘመናት በፊት በእስራኤል ምድር ናዝሬት በምትባል ትንሽ መንደር ኢያቄምና ሐና የሚባሉ እጅግ ደጋግ ሰዎች ነበሩ። በሀብት የተረፋቸው፣ በምግባር የተመሰገኑ እንዲሁም በሕይወት ዘመናቸው ሙሉ በሙሉ በፈሪሃ እግዚአብሔር የሚመሩ ነበሩ። ከሀብታቸው 3 ከፍለው አንዱን ለድሆች ይመጸውታሉ፣ አንዱን ለቤተ መቅደስ ስጦታ ያቀርባሉ፣ ቀሪውን ደግሞ ለራሳቸውና ለቤተሰባቸው ይጠቀሙበታል። ሆኖም በዚህ የተንደላቀቀና ሰላማዊ በሚመስል ሕይወታቸው ውስጥ አንድ ትልቅ የሐዘን ጥቁር ነጥብ ነበር። እርሱም ልጅ ማጣት ነበር። በዚያ ዘመን በእስራኤላውያን ባህል ልጅ አለመውለድ እንደ እግዚአብሔር ቁጣና እንደ መርገም ይቆጠር ስለነበር ምንም እንኳን ጻድቃን ቢሆኑም ሰዎች በዓይን አውጣ ይነቅፏቸው ነበር። ዘመዶቻቸው ሳይቀሩ ልጅ የሌለው ርስት የለውም እያሉ ያገሏቸው ጀመር። አንድ ቀን ኢያቄም እንደወትሮ መስዋዕት ይዞ ወደ ቤተ መቅደስ በሄደ ጊዜ ታላቅ የልብ ስብራት ገጠመው። ሊቀ ካህናቱ ሮቤል የኢያቄምን ስጦታ ወደ ጎን በመግፋት በእስራኤል ዘንድ ዘር ስላላስቀረ መስዋዕትህን ልቀበል አይገባኝም፣ እግዚአብሔር አንተን ቢወድህ ኖሮ ልጅ በሰጠህ ነበር በማለት በሕዝቡ ፊት መለሰው። ይህ ለኢያቄም ሊሸከመው ከሚችለው በላይ የሆነ ከባድ ሐዘን ነበር። በአፍረትና በእንባ ተሞልቶ ወደ ቤቱና ወደ ሚስቱ መመለስ አልቻለም። ከዚህም ይልቅ በረሃብና በጥም ሆኖ ወደ ፈጣሪው ሊያለቅስ ወደ ተራራ ወደ ምድረ በዳ ሄደ። ለ40 ቀንና ለ40 ሌሊት ጾመ ጸለየ። አቤቱ አምላኬ ሆይ የሕዝቡን ነቀፋ አርቅልኝ፣ ጸሎቴንም ስማኝ እያለ ፈጣሪውን ተማጸነ። በቤቷ የቀረችው ሐናም የባሏን መጥፋትና የገጠመውን ውርደት ስትሰማ ሐዘኗ እጥፍ ድርብ ሆነ። እኔ በምድር ላይ ከማን አነስኩ? ለምንስ ይህ የብቸኝነት ጽዋ ደረሰብኝ? እያለች ምርር ብላ አለቀሰች። አንድ ቀን ወደ አትክልት ስፍራዋ ወርዳ ስታለቅስ በዛፍ ላይ ጫጩቶቻቸውን የሚያበሉ እንዲሁም ክንፋቸውን አልብሰው የሚያሞቁ ትናንሽ ወፎችን ተመለከተች። ወደ ሰማይ አሻቅባም እንዲህ ስትል ጸለየች። አቤቱ የሰማይ አምላክ እነዚህን ትናንሽ ወፎችና የምድር አራዊት እንኳን የሆዳቸውን ፍሬ ሲያዩ ይደሰታሉ፣ እኔን ግን ለምን ማኅፀኔን ዘጋኸው? አቤቱ የፈጠርከውን የማትረሳ አምላክ ሆይ ጸሎቴን ስማኝ፣ እንባዬንም ተመልከት። ወንድም ይሁን ሴት ልጅ ብትሰጠኝ ለኔ አላደርገውም፣ እድሜውን ሙሉ አንተን እያገለገለ እንዲኖር ለቤተ መቅደስ መገልገያ ስዕለት አድርጌ እሰጣለሁ። ይህ በታላቅ የልብ ስብራት ውስጥ ሆነው የገቡት ቃል ኪዳን የሁለቱንም ጥልቅ እምነትና የማይናወጥ ጽናት የሚያሳይ ነበር። የሐና እንባ መሬት ላይ አልቀረም። በጸሎት ላይ ሳለች በድንገት አካባቢው በብርሃን ተሞላ። የእግዚአብሔር መልአክም ተገለጠላትና ሐና በፍርሃት ስትሸበር መልአኩ አረጋጋትና እንዲህ አላት፣ ሐና ሆይ አትፍሪ፣ እግዚአብሔር ጸሎትሽን ሰምቶ እንባሽን ተመልክቷልና እነሆ ትጸንሻለሽ፣ በዓለም ሁሉ የምትመሰገን የፍጥረት ሁሉ መመኪያ የምትሆን ልዩ ሴት ትወልጃለሽ፣ ስሟንም ማርያም ትያታለሽ። ሐናም በታላቅ ድንጋጤና ወደር በሌለው ደስታ ተሞላች።
በዚያው ቅጽበት መልአኩ ለኢያቄምም በተራራው ላይ ተገልጦ ተመሳሳይ የምስራች ነገረው። ኢያቄምም ሐዘኑን ትቶ ፈጣሪውን እያመሰገነ ታላቅ ደስታን ሰንቆ ወደ ቤቱ እንዲመለስ አዘዘው። ኢያቄምና ሐና በኢየሩሳሌም ወርቃማው በር ላይ ሲገናኙ የነበራቸው ደስታ ቃላት ሊገልጹት የማይችሉት ነበር። የዘመናት እንባቸው ታብሶ በሕዝቡ ፊት የነበረባቸው ነቀፋ ተነስቶ ታላቅ የተስፋ ብርሃን በቤታቸው ሞላ። ይህች የተስፋ ብርሃን ከዓመታት በኋላ የዓለም ሁሉ መዳኛ ለሚሆነው አምላክ እናት የምትሆነው የንጽህና ተምሳሌት ድንግል ማርያም ነበረች። እነሆ የተስፋው ቃል ከተሰማ በኋላ በሐናና በኢያቄም ቤት የነበረው የሐዘን ድባብ ሙሉ በሙሉ ተገፈፈ። የሐና ማህፀን ከዘመናት መካንነትና ከተስፋ መቁረጥ በኋላ ለምለም ሆነ። ወራት ተቆጥረው ቀናቶችም ነጉደው ያ የተስፋው ጊዜ ደረሰ። ግንቦት አንድ ቀን የናዝሬቷን መንደር ብቻ ሳይሆን ዓለምን ሁሉ በብርሃን የምትሞላው ያቺ ልዩ ሕፃን ተወለደች። በኢያቄም ቤት ታላቅ የደስታና እልልታ አስተጋባ። ከዚህ ቀደም በንቀት ይመለከቷቸውና ያገሏቸው የነበሩ ጎረቤቶች ሁሉ እግዚአብሔር ሐናን ጎበኛት፣ በእርጅናዋ ዘመን ካሳ ከፈላት እያሉ እየተደነቁ አብረዋቸው ደስ አላቸው። ኢያቄምም ቤቱን ለድሆችና ለዘመድ አዝማድ ክፍት አድርጎ ታላቅ ድግስን ደገሰ። ሕፃኗንም መልአኩ ቀድሞ በነገራቸው መሰረት ማርያም ብለው ሰየሟት። ትርጉሙም የአምላክ ስጦታ ማለት ነው። የአምላክ እናት ማርያም እጅግ ውብ የሆነች፣ ፊቷ እንደ ፀሐይ የሚያበራ፣ ዓይኖቿ የዋህነትንና ንጽህናን የተሞሉ ነበሩ። ኢያቄምና ሐና ልጃቸውን በታላቅ ፍቅር በስስትና በእንክብካቤ ያሳደጓት። ቤት ውስጥ ስትሯሯጥ ፈገግ ስትልና ስትጫወት ማየት ለሁለቱ አረጋውያን የሰማይ ያህል ደስታን ይሰጣቸው ነበር። ሆኖም እግዚአብሔር ያደረገላቸውን ታላቅ ተአምርና መልአኩ የነገራቸውን ቃል እያሰቡ ከፈጣሪ ፍቅርና ትእዛዝ የሚያስበልጡት ምንም ነገር አልነበረምና ልባቸውን በጸሎት ያጸኑ ነበር። ጊዜው ነጎደና ማርያም የ2 ዓመት ከግማሽ ሕፃን ሆነች። አሁን ቤተሰቡ ወደ ቤተ መቅደስ ለሚያደርገው ታላቅ ጉዞ ዝግጅት መጀመር ነበረበት። ሐና ለልጇ ንጹህ ነጭና ውብ የሆኑ ልብሶችን ማዘጋጀት ጀመረች። በየቀኑ ሕፃኗን እያጠበች ጠጉሯን እያበጠረች ስለ ፈጣሪ ታላቅነትና ስለ ቤተ መቅደስ ቅድስና ታጫውታት ነበር። የአምላክ እናት ማርያም ምንም እንኳን የ3 ዓመት ሕፃን ብትሆንም ከኩዮቿ የተለየች እርጋታና ማስተዋል ነበራት። እናቷ ስለ አምላክ ስትነግራት በጥሞና ታዳምጥና በፈገግታ ትመልስ ነበር። ሶስተኛው የልደት በዓሏ በደረሰ ጊዜ ኢያቄም ምርጥ የተባሉትን በጎች ለመስዋዕት አዘጋጀ። ሐናም የመጨረሻ የሆነውን የቤት ውስጥ የእናትነት እቅፏን ለልጇ ሰጥታ ታላቁን ቃል ኪዳን ለመፈጸም ጉዞ ጀመሩ። ይህ ጉዞ የሐናና የኢያቄም ቤት ባዶ የሚሆንበት ቢመስልም የዓለምን መዳን የሚያበስረው ታላቁ የመንፈስ ቅዱስ ሥራ መጀመሪያ ነበር። የአምላክ እናት ማርያም 3 ዓመት በሞላት ጊዜ ኢያቄምና ሐና የገቡትን የክብር ቃል ኪዳን ለመፈጸም ተነሱ። ይህ ጉዞ ተራ ጉዞ አልነበረም። ኢያቄም በእስራኤል ልማድ መሰረት ነውር የሌለባቸውን መስዋዕቶች አዘጋጀ። ሐና ደግሞ ልጇን ወደ ኋላ እንድትመለከትና ቤተሰቦቿን አስታውሳ እንድታለቅስ ስላልፈለገች አንድ አስደናቂ ብልሃት አሰበች። ንጹህ ልብስ የለበሱ በእጆቻቸውም የሚያበራ ፋኖስ መብራትን የያዙ የዕብራውያን ደናግል ልጃገረዶች ከፊትና ከኋላ ሆነው እያበሩና እየዘመሩ ሕፃኗን እንዲያጅቧት አደረገች። ከናዝሬት እስከ ኢየሩሳሌም ቤተ መቅደስ የነበረው ጉዞ በዝማሬና በብርሃን እንዲሁም በታላቅ መንፈሳዊ ድባብ የታጀበ ነበር። ማርያም በመብራቱ ድምቀትና በዝማሬው ተማርካ አንዴም እንኳን ወደ ኋላ ዘወር ሳትል በደስታ ተጓዘች። ኢየሩሳሌም ደርሰው ከቤተ መቅደሱ ደጃፍ ሲቆሙ ግርማ ሞገስ ያለው ታላቅ ሕንፃ ከፊታቸው ታያቸው። ወደ ቤተ መቅደሱ መግቢያ የሚደርሱ ካህናት የዕርገት መዝሙር የሚዘምሩባቸው 15 ከፍ ያሉ ደረጃዎች ነበሩ። ሐናና ኢያቄም ሕፃኗን ከታችኛው የመጀመሪያ ደረጃ ላይ አቆሟት። በዚያችም ቅጽበት የተፈጠረው ነገር በዚያ የነበሩትን ሰዎች ሁሉ በአድናቆት ጉድ ያሰኘ ነበር። የ3 ዓመቷ ሕፃን የማንንም ሰው ድጋፍ ሳትፈልግ እናቷን ወይም አባቷን ፍለጋ ወደ ኋላ ዘወር ሳትል በቀጥታ 15ቱንም ደረጃዎች በእርጋታና በደስታ ወጣች። አረማመዷ የሕፃን ሳይሆን መንፈስ ቅዱስ እንደሚመራው ትልቅና ብስለት እንዳለው ሰው ነበር። ሐናም ይህንን ስታይ የልቧ ሐዘን ተጽናንቶ በእንባ ታጅባ ፈጣሪዋን አመሰገነች። ወደ ቤተ መቅደሱም ሲቀርቡ ሊቀ ካህናቱ፣ አበው ካህናትና የመቅደሱ አገልጋዮች በሙሉ ሊቀበሏቸው ወጡ። የመቅደሱ የዕጣን ጢስ በአካባቢው ያውዳል።
ሕዝቡ ተሰብስቧል። ነገር ግን የሰዎቹ ዓይን ያረፈው በኢያቄምና በሐና ላይ አልነበረም። የሁሉንም ትኩረት የሳበችው ያቺ የ3 ዓመት ሕፃን ነበረች። ከፀሐይ 7 እጅ አብርታ ከመብረቅ አስፈርታ የምታበራ ንጹሕ የዕንቁ ባህር መስላ ታየቻቸው። አድናቆትና ፍርሃት የተቀላቀለ ዝምታ ሰፈነ። በቤተ መቅደሱ ደጃፍ ላይ የነበረው ሊቀ ካህናቱ ዘካርያስ ይህንን ትዕይንት ሲመለከት በመንፈስ ቅዱስ ተሞላ። ቅድስት የሆነች ሕፃን፣ የተመረጠች ሕፃን እንደመጣች ተረዳ። ሮጦ ሄዶም ሕፃኗን በእቅፉ ተቀበላት። ዘካርያስ የአምላክ እናት ማርያምን ታቅፎ እግዚአብሔር ስምሽን በትውልድ ሁሉ ዘንድ ከፍ ከፍ ያደርገዋል፣ በኋለኛው ዘመንም ለእስራኤል ልጆች ቤዛ የሚሆነውን በአንቺ በኩል ያሳያል በማለት ትንቢት ተናገረ። መልሶም ይህችን የመሰለች ሰማያዊት ፍጡር መሬት ላይ እንዴት ትረግጣለች? ምን እናበላታለን? ምንስ እናነጥፍላታለን? ብሎ ተጨነቀ። ሌሎች ስዕለት የገቡ ልጃገረዶች በሚቀመጡበት ተራ ስፍራ እንድትቀመጥም አልፈቀደም። ይህን ጊዜም ድንቅ የሆነ ተአምር ታየ። እስቲ ራሳችሁን በዚያ ስፍራ አድርጋችሁ አስቡት። ሕዝቡ ግራ ተጋብቶ እየተያየ ባለበት በዚያች ቅጽበት ታላቅ ብርሃን ከሰማይ ወረደ። መልአኩ ቅዱስ ፋኑኤል ሰማያዊ ህብስት በመሶበ ወርቅ፣ ሰማያዊ መጠጥ በብርሃን ጽዋ ይዞ ከሰማየ ሰማያት ወርዶ በአየሩ ላይ ረቦ ታያቸው። ሕዝቡ በድንጋጤ ወደ መሬት ወደቁ። አንዳንዶች ይህ ክብር ለሊቀ ካህናቱ የመጣ ነው ብለው አሰቡ። ካህኑ ሊቀበለው እጁን ሲዘረጋም ጽዋውና መሶቡ ከእጁ ራቀ። ምናልባት ለኢያቄምና ለሐና ይሆንን? እነርሱም ሲቀርቡ ራቃቸው። ምስጢሩም አልተገለጠም። በመጨረሻም ዘካርያስ ሐናን እግዚአብሔር የሚያደርገውን የሚያውቅ የለምና ልጅቷን ትተሻት ወደዚህ ነው ያላት። ሐና ፈቀቅ ስትል ያቺ የ3 ዓመት ሕፃን እናቷን ተከትላ ድክ ድክ እያለች መራመድ ጀመረች። በዚህ ጊዜ ዘካርያስ ለሕፃኗ የወረደ ክብር እንደሆነ ማን ያውቃል? ለብቻዋ ትተሻት ፈቀቅ በያላት። ሐናም ልክ ሕፃኗን ለብቻዋ ስትተዋት ያ በአየር ላይ ረቦ የነበረው ሰማያዊ መብልና መጠጥ በቀጥታ ወደ እናታችን ወደ እመቤታችን ወደ አምላክ እናት እመቤታችን ወረደ። ቅዱስ ፋኑኤል በአንድ ክንፉ ጋረዳት፣ በአንደኛው አጎናጽፎ ህብስቱን መግቧት፣ ወይኑን አጠጥቷት ወደ ሰማይ አረገ። እጹብ ድንቅ ሆነ። ካህናቱና ሕዝቡ ይህን ታላቅ ተአምር ሲያዩ በደስታ ዘመሩ። የምግቧ ነገር ከሰማይ ከተዘጋጀማ በቤተ መቅደስ ትኑር ብለው ታኅሳስ 3 ቀን በታላቅ ዝማሬና እልልታ ካህኑ ዘካርያስ በመንፈስ ቅዱስ ተመርቶ ታቦተ ጽዮን ወዳለችበትና የእግዚአብሔር ክብር ወደሚገለጥበት ወደ ቅድስተ ቅዱሳን ይዟት ገባ። ሕፃኗ ማርያም ማደሪያዋን በዚያ አደረገች። ሐናና ኢያቄምም ስዕለታቸውን ፈጽመው ልባቸውን በደስታና በሰላም ሞልተው ተመለሱ። ለዚህም ነው ቤተክርስቲያናችን ይህችን ዕለት በዓታ ለማርያም ብላ በታላቅ ድምቀት የምታከብረው። ኦርቶዶክሳውያን ወንድም እህቶቼ፣ እናት አባቶቼ፣ እኛም እንደ ቅድስት ሐና በውስጣችን የምናለቅስበት የጎደለብን እግዚአብሔር ረስቶኛል ብለን የምናዝንበት ጉዳይ የለምን? ምናልባትም የጤና፣ የሥራ፣ የልጅ፣ የሰላም ወይም የትዳር ጉዳይ ሊሆን ይችላል። ነገር ግን ሐና በሐዘኗ ተስፋ አልቆረጠችም። እግዚአብሔርን በስተርጅና ማንም ያላሰበውን የዓለም ሁሉ መዳኛ የሆነችውን ድንግል ማርያምን ሰጣት። ካህኑ ዘካርያስ ምን እናበላታለን ብሎ ሲጨነቅ እግዚአብሔር ከሰማይ መብልን እንደላከ እኛም ነገ ምን እበላለሁ፣ ኑሮዬ እንዴት ይሆናል፣ ልጆቼን እንዴት አሳድጋለሁ ብለን በመሳሰሉት ነገር ስንጨነቅ ሰማያዊ አባታችን የማናውቀውንና ያልጠበቅነውን በር ይክፈትልን፣ ይክፈትላችሁ። አሜን። ማርያም በቤተ መቅደስ ማንም በማይገባበት ቅድስተ ቅዱሳን ውስጥ መኖር ከጀመረች በኋላ ሕይወቷ ከምድራዊ ልማድ ሙሉ በሙሉ የተለየ ሆነ። ቤተ መቅደስ ውስጥ ለሚያገለግሉ ካህናትና ለሌሎችም ሰዎች ምግብ የሚዘጋጀው ከምድር እህል ቢሆንም ለእርሷ ግን ምግቧ ሰማያዊ ነበር። በየቀኑ ፀሐይ ብርሃኗን ስትፈነጥቅ የብርሃን ክንፍ ያለው የእግዚአብሔር መልአክ ቅዱስ ፋኑኤል ከሰማይ ይወርድ ነበር። በእጁም ፈጽሞ የማይጠወልግ ሰማያዊ ፍሬና የሚያረካ መጠጥ ይዞ ይመጣል። ማርያምም ከሰው ልጅ አንዳችም ሳትቀበል ከመላእክት እጅ እየተመገበች በንጽህናና በቅድስና አደገች። መላእክት ዘወትር እየመጡ ያጫውቷት፣ ይዘምሩላትና ይጠብቋት ነበር። በዚህም ምክንያት የቤተ መቅደሱ ቆይታዋ ከምድር ይልቅ ሰማይን የሚመስል እጅግ ሰላማዊና ደስታ የሞላበት ነበር። የአምላክ እናት ማርያም እያደገች ስትመጣ ጊዜዋን የምታሳልፈው በሁለት ዋና ዋና ነገሮች ነበር። ማቋረጥ በሌለው ጸሎትና በእጅ ሥራ በዕደ ጥበብ በቀንና በሌሊት ለፈጣሪዋ ምስጋናን ታቀርባለች። በተጨማሪም እጆቿ እጅግ የተባረኩና ጥበብ የተሞሉ ነበሩ። የቤተ መቅደሱን መጋረጃ ለመስራት ካህናቱ ለተመረጡ ደናግል ልጃገረዶች የተለያዩ ቀለማት ያሏቸውን ክሮችን ሲያድሉ ለማርያም የደረሳት ንጹሕ ወርቅና ሐምራዊ ሐር ነበር። ይህንንም ክር
በልዩ ጥበብ እየፈተለች ለቤተ መቅደሱ እጅግ የሚያምርና ማንም ሊሰራው የማይችለውን መጋረጃ አዘጋጀች። ጣቶቿ ክሩን ሲያነሱና ሲጥሉ ልቧ ከፈጣሪዋ ጋር ይነጋገር ነበር። በዚህ ሁኔታ ከክፋትና ከኃጢአት እንዲሁም ከዓለም ጫጫታ ርቃ ንጽሕትና ቅድስት ሆና ለ12 ዓመታት በቤተ መቅደስ ኖረች። ይህች በቤተ መቅደስ ያደገችው ንጽሕት እናት ዓለምን የሚያድነውን ንጉሥ ለመሸከም የተመረጠች ልዩ ታቦት ነበረች። የማርያም ወደ ቤተ መቅደስ መግባት በዓታ ለማርያም በታላቅ መንፈሳዊ ድምቀት የሚታሰብ ትልቅ በዓል ነው። በተለይም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታኅሳስ 3 ቀን በዓታ ተብሎ በልዩ ማህሌት በዝማሬና በቅዳሴ ይከበራል። በዚህች ዕለት ካህናቱ በያዙት ጸናጽልና ከበሮ ሃሌሉያ ዛቲ ይእቲ ይህች ናት እያሉ የ3 ዓመቷን ሕፃን የቤተ መቅደስ ጉዞ በዜማ ያስባሉ። ምዕመናንም ነጭ ልብሳቸውን ለብሰው ስለ ሐናና ስለ ኢያቄም ጽናት እንዲሁም ስለ ማርያም ንጽሕና እግዚአብሔርን ያመሰግናሉ። አንዳንዶችም እንደ ሐናና ኢያቄም የገቡትን ስዕለት ለቤተ ክርስቲያን የሚያቀርቡበት ልዩ ቀን ነው። ምንም እንኳን ነገሮች የጨለሙና ተስፋ የሚያስቆርጡ ቢመስሉም እንደ ሐናና ኢያቄም በእምነት መጸለይና መታገስ ፈጣሪን ያስደስታል። እንባ ሁልጊዜም በፈጣሪ ዘንድ መልስ አለው። ሌላው ቃል ኪዳን መግባት ቀላል ሊሆን ይችላል። ነገር ግን እንደ ሐና የሚወዱትንና የሚሳሱለትን ልጅ የልብን ፍሬ ለፈጣሪ አሳልፎ በመስጠት የገቡትን ቃል መጠበቅ እውነተኛ የእምነት መለኪያ ነው። የበዓታ ለማርያም ታሪክ የፍቅርና የትዕግስት እንዲሁም የመንፈሳዊ ንጽሕና ጉዞ ነው። ማርያም በ3 ዓመቷ የቤተ መቅደሱን ደረጃዎች የወጣችው ለራሷ ክብር ብቻ ሳይሆን የሰውን ልጅ ሁሉ ወደ ብርሃንና ወደ ደህንነት ለማውጣት ነበር። አሜን። ክብር ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘወትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም እኔንም ይህንን ጸሎት የተከታተሉትንም ሁላችንንም በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ ስም እጠይቃለሁ። እግዚአብሔር አምላካችን እስካሁን ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እናታችን እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን፣ ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማረጋቸው የከበሩ ይሁኑልን። የዛሬውን ጸሎት ምስጋና ወይም ቃለ እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በሙሉ በጸሎት እንድናስባችሁም ለጠየቃችሁን ሁላችሁንም እግዚአብሔር ያስባችሁ ከነቤተሰባችሁ በሕይወት በጤና ያቆያችሁ። እድሜ ዘመናችሁ የተባረከ፣ ስራችሁን የሰመረ፣ ቀናችሁን ያማረ፣ ኑሯችሁን የከበረ፣ ጸሎታችሁንም የተሰማ ያድርግላችሁ። አሜን። እንዲሁም በአካል በስጋ የተለዩንን እግዚአብሔር አምላካችን ነፍሳቸውን ይማርልን፣ በአጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን። አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እናታችን እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከአምላካችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን።